ሰው አውቋል። ፋሚሊዎቼ ሁሉም ሰው አውቋል። ምንድነው ሁሉም ሰው ያወቀው የሩታና የአብርሽ ፍቅር መቼም ረብሻ ሊፈጠር ይችላል እንጂ መቼም እንደማይለያዩ እንደማይጣሉ ሁሉም ሰው ያውቃል። የልብ ጥላቻ አለ፣ ሪል የሆነ ጥላቻ እንደማይጣሉ ታውቃላችሁ። የእልህ ምናምን ነው የነሱ እልህ፣ አልሸነፍ ባይነት ምናምን ፍቅር እያለ ማለት ነው። የአብርሽ የሩታ የአቤላ ጉዳይ በጣም ሪስክ ያለው ጉዳይ ነው አሁን ላይ። ምክንያቱም ከልጅነታቸው ጀምሮ የለፉበት ፍቅር ነው። ይህ ፍቅር ሲበተን እኔ ማየት አልችልም፣ ዝም ብዬ ማዳመጥ አልችልም። ይህ ፍቅር እንዲበተን አልፈልግም። ገባችኋ? ከልጅነት ጀምሮ የችግሩንም ደስታውንም ሀዘኑንም ኤቭሪ ነገር አንድ ላይ አሳልፈዋል። ገባችሁ? ሰላም ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬ እንግዲህ ፋሚሊዎች ተመልሼ መጥቻለሁ። ዛሬ የመጣሁበት አንድ ሀሳብ ነው። ያው ታውቁታላችሁ፣ ከዛ በፊት አውርቼ ነበረ አንዳንድ ሀሳቦችን አቤላን አግኝቼው ምናምን ያለውን ነገር እንዳለ አይታችኋል። ብዙ ነገር አይቻሉ ኮመንት ላይ ምናምን ያው ብዙዎቻችሁ እንዳበረታታችሁ ምናምን አውቃለሁ። እግዚአብሔር ይርዳህ ብላችሁኛል፣ በአብርሽና በሩታ ጉዳይ በማስታረቁ ጉዳይ ማለት ነውና አቤላም ካያችሁት ያው እግዚአብሔር በአንተ በኩል ይሆናል የሚያስታርቃችሁ ምናምን ብሎ ብዙ ነገር ተስፋ ሰጥቶኛልና አቤላንም በጣም አስማምቼው አብርሽ ጋር እየሄድን ነበረ እና አብርሽ ጋር በምንሄድበት ታይም አንዳንድ ነገሮች ተፈጥሮ ነው ያንን ቪዲዮ ያልቀረስኩላችሁ። ማለት አብርሃምን ሄደን አግኝተነው አውርተነው ነበረ፣ ግን ትንሽ ችግር ስለተፈጠረ ያ ነገር ፐብሊክ መሆን ስለሌለበት ጀስት ፕራይቬት አድርገነው ነበር እና ራሳችን እንቋጨው ብለን ሞክረን ምናምን ነበር። ያቺን ነገር ሶልቭ ካረኩ በኋላ ነው አሁን ድጋሚ ወደ እናንተ የመጣሁት ማለት ነው ፋሚሊዎቼ። ሶ ዛሬ ምንድነው የምናደርገው? አቤልንም አብርሃምንም ደውዬ ሳይሆን የምጠራቸው እኔ ራሴ ነው እነሱ ጋር የምሄደው። እኔ ራሴ ሄጄ ሰርፕራይዝ ነው የማደርጋቸው። እኔ ራሴ ሄጄ ይዣቸው ነው የምሄደው። ምክንያቱም ከአብርሃም ጋር በጣም ብዙ ነገር ነው ያወራነው፣ በጣም ብዙ ነገር ማለት ነው። ያው ትንሽ አልፍቶናል፣ አልሸነፍ ባይነት ነበረ። ያው ታውቃላችሁ እንግዲህ ዘዋይ ድረስ ሩታ ሄዳ ይቅርታ እንደጠየቀችው ምናምን ታውቃላችሁ። እና ትንሽ ወከባ ምናምን ነበረ። ያው ሁለቱ ጋር እኔ ከዚህ በፊትም ምለው ነገር ምንድን ነው መታረቅ ምናምን ይፈልጋሉ፣ አንድ ላይ መሆን ይፈልጋሉ። በጣም በብዙ መንገድ እነሱን ለማስታረቅ እነሱን አንድ ላይ ለማድረግ ለፍተናል። ይሄ ሁሉም ሰው ያውቃል። የአብርሽና የሩታ ፍቅር ዋጋ የተከፈለበት ነው። እንዲሁ ዝም ብሎ የመጣ እንዲሁ ዝም ብሎ የሚፈርስ እንዲሁ ዝም ብሎ ቶሎ የሚገነባ ነገር አይደለም። በጣም በልፋት የመጣ ነገር ስለሆነ ጀስት ብዙ ዋጋ ያስከፍላል እና እንደ ማንኛውም ሰንበዲ አንተና አንተ ትታረቁ ምናምን የምትሉት ነገር አይደለም ይሄ ፍቅር። ገባችሁ አይደለ ፋሚሊዎቼ? ለዛም ነው እንደዚህ ዋጋ እየከፈለን ያለ ነው እና ያው የአብርሽ መልካምነት የሩታ መልካምነት እኛን እንደዚህ እንድንለፋ አስገድዶናል ማለት ነው ፋሚሊዎቼ። ሶ ምንድነው የምናደርገው አሁን? አቤላን በጣም አሳምኘው ምናምን ነገሬው ምን አደረግን? አብርሃም ጋር ነው እሱ አሁን አቤል ያለው። ሶ እኛ ምንድነው የምናደርገው? የሚሄድበትን ዓላማ ለእናንተ ካወራ በኋላ ቀጥታ አብርሽ ጋር ነው የምንሄደው። አብርሽ ጋር እንገባና ቀጥታ ቪዲዮ እየቀረጽ ነው የምንገባው። አብርሽ ጋር እየገባን ከዛ በኋላ ብቻ ይዘነው እንወጣለን። ሩታ ጋር ይዘነው የምንሄደው። ገባችሁ? ያኔ እንደውም ሩታ ጠይቃኝ ነበር ለምንድን ነው አብርሃምን ያላመጣው ምናምን ብላኝ ነበር። ቀጠሮ አስይዣት ነው የቀረ ነው በአንዳንድ ኬዝ ምክንያት። ያንን መናገር የለብኝም። የተፈጠረው ነገር ብናገር ጥሩ አይመጣም። ዝም ብሎ አላ ረብሻ ነገር መፍጠር ስለሆነ ጀስት እሱን እንለፈውና ሩታ ጠብቃኝ ምናምን ቤቷ ድረስ ሄጄ ነው እኔ ያወራኋት። እናው ሲሄድ ምናምን አቤልና አብርሽን ይዤ የሄድኩ መስሏት ያው ጀስት ለማናገር ተዘጋጅታ ምናምን ሬዲ ሆና ነበር። ምግብ ምናምን ሰርታ ነበር የጠበቀችን እና ግን አብርሽና አቤላን ይዣቸው አልሄድኩም። ትንሽ ችግር ተፈጠረ አብርሽ ጋር ያለው ነገር ምናምን ትንሽ ችግር ስለተፈጠረ በዛ ምክንያት ሶልቭ አደረግ ነው። ችግር ግን ስላችሁ ፋሚሊዎቼ ጀስት አብርሽ ሩታ ጋር ሄደ ምናምን ብሎ ሳይሆን አብርሃም ጋር የሆኑ ሰዎች መጥተው ትንሽ ማን ነገር ተፈጥሮ ነበር እና አብርሽ እነሱን እያስታረቀ ምናምን አንዳንድ ነገሮችን እያስተካከለ ነበር። ያው እንግዲህ አንዳንዴ ትልቅ ቦታ የምትሰጡት ሰው ለእናንተ ችግርም ትጠሩታላችሁ እና እንደዛ አብርሽ ለማስተካከል እየለፋ ስለነበር ነው ሩታ ጋር ያልሄድ ነው ማለት ነው። ከዛ እኔ ብቻዬን ሄጄ ሩታን ላሳምናት ምናምን ልነግራት ልፎግራት ሞክሬ አሳምኛታለሁ ማለት ነው። ግን አላስችል ስላላት ምናምን ቀጥታ ዝዋይ ሄዳ አብርሽና ሄርሜላ ምናምን በሄዱበት ታይም እሷም ሄዳ ጀስት እዛ ጋር ሄዳ ራሱ ይቅርታ ልጠይቀው ሞክራለች እና በጣም ብዙ ነገር አሳምኛት ነው የሁሉ ነገር እያደረገች የነበረው እና አብርሽም እኮ ተቀብሏታል። ባይ ዘ ዌይ አብርሽን እንዳትቀየሙት ፋሚሊዎቼ፣ ቢኮዝ ያኔ እሱ እንደዛ ያለበት ምክንያት ምንድነው? ያኔ ሩታ ካያችሁ ካስተዋላችሁ ብዙ ጊዜ በሚጣሉበት ታይም ላይ ይቅርታውን ተቀብለው ልጁን ቤርግ ድረስ ይዛ እየሄደች ምናምን ትንሽ
መንፎር ሰርታ ነበር፣ ስህተት አድርጋ ነበር ካያችሁና ያኔ ሄርሜላን ለመበቀል ብላ ያደረገችው ነገር እስቲል እስካሁን አይምሮ ላይ እንትን ብሎበታል፣ ማየን ነገር ፈጥሮበታል። እና ያ ነገርን ድጋሚ ትደግመዋለች ብሎ ስላሰበ ነው እሱ እንደዚህ እያደረገ ያለው። ያ ነገር ይሄ ሀፕን ያደረገው ነገር መጀመሪያ የተፈጠረው ነገር አሁንም ልትፎግረኝ ትችላለች፣ ይቅርታ ብላው ዝዋይ ድረስ ስትሄድ ፎግራይ ነው እያስመሰለችብኝ ነው ብሎ ስላሰበ ነው እንትን ያለው እንደዛ ከልቡ ይቅርታ ያላደረገላት እንጂ ጀስት ክፉ ሰው ሆኖ ሩታን ሳይወዳት ቀርቶ ምናምን አይደለም። አሁን ደግሞ በጣም ሁሉም ሰው አውቋል። ፋሚሊዎቼ ሁሉም ሰው አውቋል። ምንድነው ሁሉም ሰው ያወቀው? የሩታና የአብርሽ ፍቅር መቼም ረብሻ ሊፈጠር ይችላል እንጂ መቼም እንደማይለያዩ እንደማይጣሉ ሁሉም ሰው ያውቃል። የልብ ጥላቻ አላ ሪል የሆነ ጥላቻ እንደማይጣሉ ታውቃላችሁ። የእልህ ምናምን ነው የነሱ እልህ፣ አልሸነፍ ባይነት ምናምን ፍቅር እያለ ማለት ነው የነሱ እንደዚህ እንጂ የመለያየት የመጣላት የመራራቅ ምናምን የሆኑ ሰንበዲ መጥቶ ሲረብሻቸው በእልህ እንጂ ሌላ እንደዚህ ሪስክ ያለው ነገር ምናምን ወፍ ኢቨን ተፋተናል ብለው ስቲል እስካሁን እየተጣሉ ነው አይደለ? ያ የምር መዋደዳቸው ስላለ ነው። ገባችሁ? በመጣላትም ይሁን በምንም ሰበብ ይሁን ብቻ እየተያዩ ምናምን ያወራሉ ምናምን ያ ነገር ፍቅራቸውን ያቆየላቸዋል ነው እንጂ ጀስት እነሱ የሚለያዩ የሚፋቱ ሰዎች ምናምን አይደሉም ፋሚሊዎች። ይህንን ደግሞ ሁሉም ሰንበድ ያውቁታል ሁሉ እና ይሄ አንድ ደስ የሚል ዜና ነው፣ ደስ የሚል ነገር ነው። እንደማይለያዩ ማወቃችን በራሱ አሪፍ ነገር ነው፣ በጣም አሪፍ ነገር ነው። እና አንዳንድ ሰዎች ጥጋቸውን ይዘዋል። ያው ፈጣሪ ይመስገን እንደዚህ መሆኑ አንድ ነገር ነው። እርምጃችንን በደንብ እያሰፉልን ነው። ያው ሩታ ደስታን አልፈልግም ምናምን እንዳለችው አይታችኋል። እንግዲህ ዳኒ ላይ የነበረው ነገር እንዳለ አይታችኋል። እና ሶ በቃ አሁን ያለው ነገር እየተፈጠረ ያለው ነገር ምናምን ደስ የሚል ነገር ነው። ሩታን ወደ አብርሽ ልናስገባት ትንሽ ነው የቀረን። አብርሽ ችግር የለውም። አብርሽን እንደምንም ብለን ለፍተንም ቢሆን በዚህም በዛም ብለን እናስታርቀዋለን። ችግር የለውም። ሩታም ይቅርታ ምናምን እንዳለችው ታውቃላችሁ ሁላችሁም። ሶ በዛ ሁሉ መንገድ ላይ እየተፈጠረ ያለው ነገር እንዳለ አይተናል፣ ምን ብለናል፣ ተገንዝበናል። ሶ ያንን ነገር ሶልቭ ከሆነ በኋላ አብርሽን ማምጣት ቀላል ነው። እናመጣዋለን። ካመጣነው በኋላ አንድ ላይ መኖር ይጀምራሉ። ባይዘዌ ፋሚሊዎቼ ዝዋ ያገኘችው ሰዓት ምን እያለችው ነበር ካስተዋላችሁ? እኔ በጣም ነው ደስ ያለኝ። ይሄን ያህል መሄድ ችያለሁ ወይ ነው ያልኩት። እኔ ያልኩ ምንም አይደለም አለችው። በቃ አንተና እኔ እንታረቅና ይቅርታዬን ተቀበለኝና አንድ ላይ እንኑር፣ ልጃችንን እናሳድግ ነው ምልህ አለችው። አያችኋ? ይሄን ያህል ልቧ እየተሸነፈ ነው ያለው። አሁን በጣም አንደርስታንድ እያደረገች ነው ነገሩን እንዳለ መገንዘብ ማስተዋል ችላለች ማለት ነው። ሶ ፋሚሊዎቼ የሰው ልጅ የሆነ ሰዓት ያጠፋል፣ የሆነ ሰዓት ይሳሳታል፣ የሆነ ሰዓት ደግሞ ይስተካከላል። ገባቸው? እንደዚህ ያለችበት ምክንያት ምንድን ነው? ሩታ እንደዚህ ያለችበት ምክንያት ምንድን ነው? ዝዋይ ድረስ ሄዳ ይህንን በጣም ይህንን መገንዘብ ማይችል ሰው አለ ብዬ አላስብም። ሪል ግልጽ የሆነ ነገር ነው። ምንድን ነው? በቃ ከአብርሽ ጋር መታረቅ ስለፈለገች መኖር ስለፈለገች ነው። ነገሩ ሰልችቷታል። መጣላቱ፣ መዋከቡ፣ ሰው መሀላቸው መግባቱ፣ ሽማግሌ ምን መባሉ ስልችት ብሏቸዋል። የአብርሽ ታላላቅ እህቶቹ ምናምን ወንድሞች ይህ ሁሉ ነገር እያደረጉ አሉ ስቲል እስካሁን ማለት ነው። ይህ ሁሉ ነገር ደብሯታል እሷ። ይህ ሁሉ ነገር ስለደበራት ምንድነው ማድረግ ያለብን ብላ አሰበች። ይቅርታ ጠይቄው በፍቅር አንድ ላይ መኖር ነው ያለብን፣ ልጃችንን ማሳደግ ነው ያለብን ብላ አሰበች። ይህንን ነገር ለማስተካከል ብላ እሷ ዝዋይ ድረስ ሄዳ ይቅርታ ጠየቀችው። ስለዚህ የሩታ ልብ በዚህ መንገድ እያሸነፍ ነው አለን ማለት ነው ፋሚሊዎቼ። እኔ ሩታ ጋር ሄጄ ሳወራት ያለው ነገር እንዳለ ስነግራት እየሰማችኝ የነበረው ሞቲቭ በጣም የሚገርም ነው። ከልቧ ነበር እየሰማች እያደመጠችኝ የነበረው። ገባቸው? ይሄ ደግሞ የመታረቅ እሱን የመውደዷን ስሜት ምናምን ያሳያል። እንደምትወደው እንደምታፈቅረው ያሳያል። አንድ ላይ መኖር ይችላሉ። አንድ ላይ ልጃቸውን ማሳደግ ይችላሉ። እነዚህ ሰዎችን በምን አይነት ወይ ነው አሁን ማስታረቅ ያለብን? አሁን ተቀራርበዋል እኮ እንደሚፈላለጉ አውርተዋል ምናምን። እነዚህ በሽማግሌ ነው በምንድን ነው እነዚህ ሰዎች ማስታረቅ ያለብን የሚለው ነገር አሁን ሶልቭ እናደርጋለን ማለት ነው ፋሚሊዎች። ይሄንን ነገር ደግሞ ሶልቭ የምናደርገው አሁን አብርሽ ጋር ሄደን ነው። አሁን በጣም ክሪል እየሆነላችሁ እንደሆነ አስባለሁ። አሁን ይህ ሁሉ ነገር ስለ ሩታ ከነገርኳችሁ አሁን አብርሽ ጋር ሄደን ያለውን ነገር ብቻ አስተካክለን የፈጠነ እነሱን ጊዜ ሳንፈጅ ቀዳዳ ሳንከፍት ምናምን የፈጠነ ነው ማስታረቅ ያለብን። በሚገርም ሁኔታ ፋሚሊዎቼ እንደምትኮሩብኝ እንደምትደሰቱብኝ በጣም በቃ ብቻ ውለታ አለብን እስክትሉኝ ድረስ አብርሽና ሩታን እንደማስታርቃቸው በጣም እርግጠኛ ነኝ። ተስፋ አደርጋለሁ። የምሬ ነው። በቃ
ምክንያቱም መንገዴ ሙሉ እየተቃና እየተስተካከለ ነው ያለው። ገባችኋ ፋሚሊዎቼ? ሩታ ጋም ሲሄድ አብርሽም ጋር ሲሄድ እኔን አክሴፕት ቢያደርጉብኝ መንገድ በጣም ደስ የሚል ነው። አቤላ ሲያወራ ከሰማችሁት አንተኛን እንደምትቀበለን አክሴፕት እንደምታረገን እንደምታከብረን ሁሉ እኛም አንተ እንቀበላለን። አክሴፕት ማናደርግበት ምንም ምክንያት የለም። በቃ ጀስት ሪስፔክት እንዳላቸው ለእኔ ያሳይተውኛል። ገባችኋ? ለሌላ ሰው ሪስፔክት የላቸውም ወይ? አላቸው። በጣም ሰው የሚያከብሩ ሰውን የሚታዘዙ ሰውን የሚሰሙ ሰዎች ናቸው። አብርሽም ሩታም አቤላ። እኔ ከቡታጅራ ድረስ እዚህ የመጣሁት ምንድን ነው የእነሱ ፍቅር አሳስቦኝ ነው። ገባችሁ አይደለ? እነሱ ሲጣሉ እነሱ ሲረባበሹ ማየት አልፈልግም። ባይዘዊ ፋሚሊዎቼ የአብርሽ የሩታ የአቤላ ጉዳይ በጣም ሪስክ ያለው ጉዳይ ነው አሁን ላይ። ምክንያቱም ከልጅነታቸው ጀምሮ የለፉበት ፍቅር ነው። ይህ ፍቅር ሲበተን እኔ ማየት አልችልም፣ ዝም ብዬ ማዳመጥ አልችልም። ይህ ፍቅር እንዲበተን አልፈልግም። ገባችኋ? ከልጅነት ጀምሮ የችግሩንም ደስታውንም ሀዘኑንም ኤቭሪ ነገር አንድ ላይ አሳልፈዋል። ገባችሁ? ይህ ሁሉ ነገር አሳልፈው ዛሬ የሆነ ሰንበዲ መጥቶ ሲሳካላቸው አሪፍ ነገር ህይወታቸውን ሲለውጡ ምን በስራ በምን ቢዚ የሆኑ አሪፍ ነገር ለማግኘት ሲጥሩ መሀላቸው በዛ መንገድ በሚሄዱት ሰዎች ያወቋቸው ሰዎች መሀላቸው እየገቡ ዛሬ ሊበጠብጧቸው ዛሬ ሊበታትኗቸው ሲመጡ ነው ዝም ልል አልችልም። ያንን ፍቅር እያወኩኝ ያንን ያሳለፉትን ነገር እያወኩኝ ኢቨን እንኳን እኔ እነሱን ካወኳቸው ቀን ጀምሮ የነበራቸውን ፍቅር በጣም አውቃለሁ። በጣም እኔ አብርሽ ቤት ያለው ሰዓት ላይ በጣም ብዙ ነገር አይቻለሁ። ፍቅራቸውን፣ መተሳዘናቸውን አቤል የሆነ ነገር ሆነ ማለት ሁለቱ እንዴት እንደሚሆኑ እኔ አውቃለሁ። አብርሽ የሆነ ነገር ሩታ ደግሞ ከሆነች ተውት፣ አቤልና አብርሽ ያብዳሉ። በቃ የሚያደርጉት ነው ይጠፋባቸው። ይህንን ፍቅር አሁን አሊሽ አትይኝ የሚባባል ነገር እስኪመጣ ድረስ እንዴት ነው እኔ ዝም ብዬ የምቀመጠው? የሆነ ሰንበዲ የእነሱን ፍቅር የሚያክሰው እንዴት ነው ዝም ብሎ የሚቀመጠው? እነዚህ ልጆች እኮ በጣም ነው የሚዋደዱት። ፍቅር አለ መሀላቸው ላይ፣ የምሬ ነው። በጣም መፈላለግ አለ። ገባችሁ አይደለ? ይሄ ሁሉ ነገር ባለበት ታይም ላይ ለምንድን ነው እነዚህ ሰዎችን ለመለያየት ለማጣላት የሞከሩ ሰዎችን አስወጥተን እነዚህ ማናስታርቃቸው? እስቲል እስካሁን እነሱ ህይወታቸው ላይ እየበጠበጡ ያሉ ሰዎች ናቸው። ሰው ነው እንጂ እየበጠበጣቸው ያለው እነሱ መጣላት ወይም ተጠላልተው ምናምን መታየት አስጠልቷቸው አይደለም። ገባችሁ ፋሚሊዎች? ይህንን ደግሞ ብዙ ሰው መገንዘብ አቅቶታል። ለምንድን ነው አሁን ይሄ ሁሉ ነገር ለምንድን ነው የሚፈጠረው? እኔ ሀፕን እያደረገ ያለው ነገር ግራ ገብቶኛል ፋሚሊዎች። የምሬ ነው የምላችሁ። በጣም የሚያስጠላ ነገር ነው። ለምንድን ነው አንደርስታንድ ማናደርገው? የሰው ይህን ነው መገንዘብ ያቃታቸው ፋሚሊዎች። የገባቸው አይደለ? እነዚህ ልጆች ለምንድን ነው ማስተካከል ያቃታቸው ምናምን ብሎ ሰው ይበጠብጣል። ሰው ሳይሆን መሀላቸው ላይ የገባ ሰው ነው። አሁን ሩታና አብርሽ አቤላ ምናምን አይደሉም ይሄ ችግር እየፈጠሩ ያሉት፣ መሀላቸው ላይ ያሉ ሰዎች ናቸው። ገባችሁ ፋሚሊዎች? እነዚህ ሰዎችን እንዴት ነው ማስወጣት ምንችለው? የእናንተ ትብብርም ያስፈልገናል ፋሚሊዎች። እኛ እኮ ወጣት ነን አይደለ? በጣም ብዙ ነገር ዋጋ እየከፈለን ያሉ ሰዎች ነን። ህይወታችንን ለመለወጥ ኤቭሪ ነገር ለማስተካከል እየሞከርን ያለ ነው። ስለዚህ የእናንተም ትብብር ያስፈልገናል። እኛ ወይ መልአክ ወይ የሆኑ ሰው አይደለንም። ችግር ሲመጣብን እኮ ችግር ለማስተካከል እንሞክራለን በቻለው መጠን። ከዛ ባለፈ ግን የእናንተም ትብብር፣ የትላልቅ ሰዎች የአባቶች ትብብር ምናምን ያስፈልገናል። ገባችሁ? እኛ ገና ወጣት ነን። ምክር ያስፈልገናል፣ የሆኑ ነገር ያስፈልገናል። በቃ ገና እያደግን ነው ያለ ነው። ህይወትን እያየ ነው እንጂ አይተነው የጨረስን ሰዎች አይደለንም። በዚህ መንገድ እኛ እያስተካከለን እያለ ወቀሳ ምናምን የተለያዩ ነገር እንትና አስመሳይ ነው እንትና ሊመጣብን አይገባም። እኔ አሁን ይሄ ሁሉ ነገር ምለፋው በቃ ፍቅራቸው እንዳይጠፋ አንድ ላይ መኖር ስላለባቸው። ባይዘዌ ልጅም ባይወልዱ ኖሮ ያኔም እስቲል እስካሁን ልጅም ሳይወልዱ ቢቆዩ ኖሮ እነሱን ከማስታረቅ ወደኋላ አልልም ነበር። ልጁ ስላለ ብቻ አይደለም፣ በጣም የሚዋደዱ ሰዎች ናቸው ሁለቱ። የምሬ ነው። አንድ ወር ሳይተያዩ ቢቆዩ በቃ ያብዳሉ ልጆቹ። እንደምንም ብለው ተሳስበው ነው የሚገናኙት። እንዴ ልጆቹ በጣም ነው እኮ የሚዋደዱት። ፍቅራቸውን እኮ አንደርስታንድ አድርገነዋል፣ ሁላችንም ተረተነዋል። የከበደን መሀላቸው ላይ ያሉ ሰዎችን ማስወጣት ነው። ፋሚሊዎች ከኔ ጋር የምትተባበሩ ከሆነ የአብርሽና የሩታን ፍቅር የምንፈልገው ከሆነ ሁላችሁም በቃ አብርሽንም ሩታንም አቤላንም ደግፈን ሌሎቹን አንደግፍ፣ እናስወጣቸውና እንተባበራቸው። ፍቅራቸው እንዲመለስ እናድርግ። በቃ እስኪ ፍቅራቸው እንዲመለስ እናድርግ። ልጆቹ አንድ ላይ መኖር ይጀምሩ፣ ይዋደዱ፣ በቃ በፍቅር ልጃቸውን ያሳድጉ። ሩታ እንዳለችው ለምንድን ነው እንደዚህ መሆን ያቃተው? በቃ ይችላል፣ ማድረግ እንችላለን። እኔ ማድረግ እችላለሁ።
እርምጃዬን ጉዞዬን የጀመርኩት አብርሽና ሩታን አንድ ላይ አድርጎ ፍቅራቸውን ለማስቀጠል ነው። አቤላ በጣም እየተባበረኝ ያለው በዚህ ሰዓት በቃ ፈጣሪ ያክብርልኝ ስለ መልካምነቱ ለሁለቱ ስላላቸው ፍቅር የምሬ ነው። አብርሽና ሩታ አንድ ላይ እንዲሆኑ በጣም ይፈልጋል። በቃ ግን ይሉንታ ይሁን አላቅም መሀል ላይ ያሉ ሰዎችን ግን ማስወጣት ከብዷቸዋል። ምክንያቱም አብርሽ በተጎዳ ሰዓት ሩታን በተጎዳች ሰዓት ትሪትመንት የሰጧቸው ሰዎች አሉ። እነዛ ሰንበዲ ናቸው። በሰጡት መልካምነት ምክንያት እያረጉ ሰበብ እያረጉ ህይወታቸውን እያመሰቃቀለው ያሉት። ስለዚህ እነሱ ማስወጣት ደግሞ አይከብደንም። እነሱን ከህይወታቸው ማስወገድ አይከብደንም። ስለዚህ አሁን እኔ ስለ ሰው ስለ ሰንበዲ ከዚህ በኋላ አላወራም። ሲጀመር እኔ ምንድነው ጉዞዬ አብርሽና ሩታን አንድ ላይ የማድረግ አይደለ? እነዛን ለማስተካከል እሞክራለሁ። እየተባበሩኝ ያሉ ሰዎች በውስጥ በጣም ብዙ የሚተባበሩኝ ሰዎች አሉ፣ የሚያወሩኝ ሰዎች አሉ። ይህንን አድርግ ትላልቅ ሰዎች። እናንተም ተባበሩን ፋሚሊዎቼ፣ አውሩን፣ ኢንቦክስ ላይ አውሩን፣ ተባበሩን። ይሄ ነገር ቢደረግ ጥሩ ነው። መልካምነት እንደዚህ ነው። የሰው ልጅ ከመናገር አንተ እንዲህ ነህ ከማለት ይሄ ነገር እንደዚህ አለብህ ከማለት ጀስት ምክርን መስጠት፣ ያንን መንገድ ማሳየት እንዴት መውጣት እንዳለበት። የሆነ ሰው ሌባ ከሆነ እኮ ሌባነቱን እንዲተወው ማስተማር ምናምን ነው እንጂ ጀስት ሌባ ነህ ብሎ ማራቅ መወንጀል ምናምን አይደለም። እንደዛ ከሆነ የትኛውም ሰንበድ ይብስበታል። ባህሪ ነግሮ መክሮ ማስተካከልን የመሰለ ምንም ነገር የለም ፋሚሊዎች፣ ምንም ነገር የለም። የምሬ ነው የምላችሁ። እናንተ በዚህ መንገድ ተባበሩ። አብርሃም ሰው ነው፣ ጥፋት አለበት። ሩታም ሰው ናት፣ ጥፋት አለበት። አቤልም ሰው ነው፣ ጥፋት አለበት። ሁላችንም ሰው ነን። እዚህ ምድር ላይ እስካለን ድረስ እናጠፋለን። እያጠፋን እየተስተካከለን እየተማረን እያወቅን እየወደቅን እየተነሳን ደስተኛ እየሆንን አንዴ እያዘንን ምናምን ነው የምንኖረው። ምድር ነዋ እንዴ! እኛ እኮ መልአክ አይደለንም፣ መልአክ እኮ አይደለንም። እኛ ሰው ነን። ሰው እስከሆንን ድረስ እያጠፋን ምንም እያለን ቢሆን እንቀጥላለን። ፊውቸራችንን እናስባለን። አላማ ያለን ሰዎች ነን። መኖር የምንፈልግ ገና ብዙ መኖር የምንፈልግ ሰዎች ነን። በዚህ እድሜያችንን መጨረስ መታመም ምናምን አንፈልግም። ስለዚህ ፋሚሊዎች ሁላችሁም ሰላማችን የምንፈልጉ ከሆነ የሩታና የአብርሽን ፍቅር የምንፈልጉ ከሆነ ሁላችሁም መንገድ ጀምረናል። ይኸው ጉዞ ጀምረናል። አብርሽና ሩታን እስከ ማገናኘት ድረስ ሩታ ሄዳ ይቅርታ እስከምጠይቀው ድረስ ይህ ሁሉ መንገድ እኛ እያስተካከልን ያለ ነው። ገባችሁ? ሰው ከኛ ጎን መቆም ከፈለጋችሁ ከኛ ጎን መቆም አለባችሁ። ቁሙ። የሩታና የአብርሽን ፍቅር የምትፈልጉ ከሆነ በውስጥ መስመርም ማውራት ትችላላችሁ። ኮመንት ላይ ሁላችሁም አጥለቅልቁት። አብርሽና ሩታ ይታረቁ በሉ። እነሱ ይህንን ነው የሚፈልጉት። ይህንን ሰው እንደዚህ ይሄናል የኛ መታረቅን ይፈልጋል እስኪሉ ድረስ አጥለቅልቁት። የምናደርገው በቃ አብርሽና ሩታን ይዞ ሄዶ ምንድነው ማስታረቅ ነው። ገባችሁ አይደለ? ሌላ ነገር እኮ አይደለም። የሆኑ ሰንበዲ ምናምን እንትን እስኪፈጠር ድረስ አንጠብቅ። እኔ አሁን ይሄ ይኸውላችሁ ስሙኝ ፋሚሊዎች፣ የምሬ ነው። ስሜታዊ ሆኜ ምናምን ሳይሆን አንዳንድ ነገሮች ያነድዳል። አንዳንድ ሰው አንደርስታንድ አያደርግም። ዝም ብሎ ነው የሚያወራው። ዝም ብሎ እጅ ይጠቁሙባችኋል፣ ይወቅሳችኋል። ይሄ እንትና እንደዚህ ነው ይላሉ። እንደዛ ከማለታችን በፊት የሰው ህይወትን እንደዛ ብለን ከመበጣችን በፊት ምንድነው ማድረግ ያለብን? እነዛ ሰዎች እንዲታረቁ መሞከር ነው። ገባችሁ? ሀሳባችሁን እናንተም አጋሩን። እኛ እናንተን ማስጨነቅ ማስደበር ምናምን አንፈልግም። ገባችሁ አይደለ? የእነሱ ህይወት ነው። ህይወታቸውን እየኖሩ ነበረ። የሆነ ሰዓት ይሄ ነገር ሀፕን አደረገ፣ ተለያይተዋል። አሁን እንዴት ነው አንድ ላይ ማድረግ ያለብን? እየሞከርን ነው፣ ለእርቅ እየለፋን ነው፣ እየሞከርን ነው። እናንተ ደግሞ በኮመንትም በምንም ይህንን ነገር ብዙ ሰዎችም አይተውት ሀሳባቸውን ሼር እንዲያደርጉ አርጉና ያኔ እነሱ እናስታርቃቸው፣ እንሞክር። እስኪ እናንተ እኔ እርግጠኛ ነኝ እስኪ እናንተ በጣም ብዙ ሰው እስኪ አብርሽና ሩታ ይታረቅ ብሎ ይጻፍ እስኪ። የምር መታረቃቸውን ከፈለጋችሁ፣ የምር መዋደዳቸውን ከፈለጋችሁ ያኔ አብርሽና ሩታ የማይታረቁበት ምንም ምክንያት የለም። ሰው ይሄናል ይፈልጋል ወይ የሰው እንትን ይፈልጋል ወይ ብለው ያስባሉ። ለማንኛውም እኔ ወሬ አላብዛባችሁ፣ ችግር የለውም። እግዚአብሔር አለ። ከእግዚአብሔር በታች ደግሞ እኛ እንሞክራለን። ከፈጣሪ በታች እኛ እንሞክራለን። በቃ እንደሚሳካ እርግጠኛ ነኝ። እናሳካዋለን። ችግር የለውም፣ እናሳካዋለን። በጣም ብዙ ነገር እየሞከርኩ ነው። ካሜራ ሳልቀርጽ በጣም ብዙ ነገር እያረኩ ነው። በአንዳንድ በትላልቅ ሰዎች ይዤባቸው እየሄድኩኝ ለማስታረቅ እየሞከርኩ ምናምን ነው እና ያ ነገር ይስተካከላል። እስኪስተካከል ድረስ ግን እኔ የምታገሳለሁ። ፋሚሊዎች እናንተም ታገሱ። መልካምነታችሁ፣ ፍቅራችሁ፣ ሀሳባችሁ እንዳይለየን ሁሌ እላለሁ ማለት ነው። ፋሚሊዎች ሰዓት እየሄደ ነው። ሰዓት እየሄደ ስለሆነ አሁን እና አብርሽ እንደምመጣ አያውቁም፣ ግን ቤት ናቸው። ሳይወጡ እነሱ መቅደም አለብኝ። ሄጄ ማግኘት አለብኝ እነሱ። ገባችሁ ፋሚሊ? ሄጄ ማግኘት ስላለብኝ ይሄን ያህል ካወሯችሁ
ይሄን ያህል ሀሳብ ሼር ካርኳችሁ ይበቃል። እናንተም ደግሞ ሀሳባችሁን ሼር እያደረጋችሁ አብርሽና ሩታን ለማስታረቅ ጉዞውን ጀምር፣ መንገዳችሁን ጀምሩ። ፋሚሊዎቼ አውቃለሁ በጣም እንዲታረቁ እንደምትፈልጉ፣ ለማስታረቅ እነሱ እንደለፋችሁም አውቃለሁ። ፍቅራችሁ በጣም ይለያል፣ ለእኛ ያላችሁ ክብር ይለያል። የምሬ ነው። ፈጣሪ ሁላችሁም ባላችሁበት ጤናና ሰላም ይስጣችሁ። የምሬ ነው። ፈጣሪ ያክብራችሁ፣ እንደምታከብሩ እንደምትወዱን ማለት ነው እናውቃለን ደግሞ የምሬ ነው። ከዛ በላይ ግን አሁን ደግሞ ትሪትመንታችሁ በጣም ይበልጥ ያስፈልገናል፣ እንክብካቤያችሁ ያስፈልገናል በአብርሽ በሩታ ጉዳይ። ይኸው በቃ በፀሐይ ይኸው እንደዚህ ጉሮሯችን እየደረቀ ነው ለእናንተ ይኸው እየለፋን ያለ ነው ፋሚሊዎች፣ እናንተ እንድትደሰቱ አብርሽና ሩታ እንዲደሰቱ እናንተም እኛንም ማበረታታት አለባችሁ። ሁላችሁም ቀኝ እጃችሁን ስጡን እላለሁ። አብርሽና ሩታ እንዲታረቁ የምትፈልጉ ሁላችሁም አብርሽና ሩታ ይታረቁ በሉኝ በኮመንት እንዳለ ይታረቁ፣ አብርሽና ሩታ ይታረቁ። በቃ ይህን ነገር ማድረግ አያቅተንም፣ ከፈጣሪ ጋር እናሳካዋለን ማለት ነው ፋሚሊዎች። አሁን ታይም ከምንገድል ጀስት እነሱ ጋር እንሄድና ያለውን ነገር እናያለን። ያው እኔ ያሰብኩት ይዣቸው ለመሄድ ነው። ይዣቸው ብሄድ ይሻላል ብዬ አስባለሁ እና እንሂድ፣ ሰርፕራይዝ እናደርጋቸው በዛው ማለት ነው ፋሚሊዎች።